በጣም የተወደዳችሁ የስፖርት 365 ዝግጅታችን ነው። ሲቲ ከአርሰናል በዓመታት ውስጥ ትልቁ ጨዋታ ነው። ጨዋታው የቱ ጋር ይወሰናል? ማንስ ይወስነዋል? ከጨዋታው በፊት ወሳኝ ነጥቦች እናነሳለን። ፕሮግራማችንን ስታዳምጡ ሰብስክራይብ፣ ላይክ እና ሼር እንድታደርጉ በአክብሮት እንጋብዛለን። ያለፈው ሳምንት ለአርሰናል ደጋፊዎች የቅዠት ነበር። የበርንመዙ ሽንፈት ሳምንታቸውን በጣም ከባድ አድርጎታል። ከሽንፈቱ በላይ ደግሞ የተሸነፉበት መንገድ ለደጋፊዎቹ በጣም አሳሳቢ ነበር። እዚህ ላይ የሲቲ ቸልሲ ማሸነፍ ሲጨመርበት ለአርሰናል ደጋፊዎች ያለፉት ጥቂት ቀናት ደስ የማይሉ ነበሩ። በእርግጥ በዚህ መካከል ወደ ሻምፒየንስ ሊጉ ሴሚፋይናል ያለፉበት የስፖርቲንግ ሊዝበን ጨዋታ ነበር። በጥቅሉ ግን አርሰናል ካለፉት 5 ጨዋታዎች አንዱን ብቻ ነው ያሸነፈው። በሊግ ካፑ ፍጻሜ በሲቲ ተሸንፏል። በሳውዝሃምፕተን ተሸንፎ ከኤፍኤ ካፑ ተሰናብቷል። የበርንመዙ ሽንፈት ሲጨመር እንግዲህ በዶሜስቲክ ወይ ደግሞ በሀገር ውስጥ ውድድሮች 3 ጨዋታዎች በተከታታይ ተሸንፏል ማለት ነው። ለመጨረሻ ጊዜ 4 የተሸነፈው 2018 ላይ ነበር። የፈረንጆቹ አዲስ ዓመት ከገባ በኋላ ወደ ሙከራ ወይ ደግሞ ወደ ምትነት የተቀየሩ ስህተቶችን በመስራት አርሰናል ቀዳሚው ቡድን ነው። 15 ስህተቶች በ13 የሊግ ጨዋታዎች ሰርቷል። ከዛ ፊት በነበሩ 19 ጨዋታዎች ከሰራው ጥፋት አንጻር ሲታይ የአሁኑ ስህተት ወይ ደግሞ ጥፋት በ2 እጥፍ ጨምሯል። እንግዲህ በ19 ጨዋታዎች ከዛ ፊት 8 ስህተት የሰራ ቡድን በ13 ጨዋታዎች 15 ስህተት ሰርቷል። ይህ ሰሞንኛውን አርሰናል በደንብ ያሳየናል። የአርሰናል ተቃራኒ ማንቸስተር ሲቲ በንጽጽር በጣም ጥሩ ሞመንተም ላይ ነው ያለው። 14 የሜዳ ላይ ጨዋታዎቹን አልተሸነፈም። በመጀመሪያ ጨዋታው በቶትናም 2-0 ከተሸነፈ በኋላ ኢታድ ላይ ሲቲ አልተሸነፈም እና ደግሞ በእነዚህ 14 ጨዋታዎች ከ14ቱ ጨዋታዎች በ12ቱ ቢያንስ 2 ጎሎች በአማካይ በየጨዋታው ያስቆጥራል። ስለዚህ ሲቲ ጥሩ ቁመና ላይ እንዳለ መረዳት እንችላለን። ከአርሰናል ጋር በሚደረጉም ጨዋታዎች በሜዳቸው ባለፉት 10 ጨዋታዎች አልተሸነፉም። 7ቱን አሸንፈው በ3ቱ አቻ ወጥተዋል። ለመጨረሻ ጊዜ እንግዲህ ሜዳቸው ላይ በአርሰናል የተሸነፉት 2015 ላይ ነው። የማኑኤል ፔሌግሪኒ ቡድን ነበር የዛኔ። በእርግጥ የቅርብ ጊዜ የአርሰናል የፕሪሚየር ሊግ ፐርፎርማንስ ከማንቸስተር ሲቲ ጋር በጣም ጥሩ የሚባል ነው። ባለፉት 5 የሊግ ጨዋታዎቹ አርሰናል ከሲቲ ጋር ተጫውቶ አልተሸነፈም። በ3ቱ አቻ ወጥቷል፣ በ2ቱ አሸንፏል። ከዛ በፊት በነበሩ ጨዋታዎች ግን በመደዳ 12 ጨዋታዎች ተሸንፎ ነበር። ይሄ ከፍተኛ መሻሻል ነው። ስለዚህ ከሲቲ ጋር ትከሻ ለትከሻ መለካካት ጀምሯል ማለት ነው። አሁንም ገማቾች አርሰናል የተሻለ ዋንጫ የማንሳት እድል አለው ብለው ያስባሉ። እንደዚህ ብለው የሚያስቡት ለምንድን ነው? ሲቲ እንደዚህ ባለ ጥሩ ቁመና ላይ እያለ አርሰናል ደግሞ ጨዋታዎችን ለማሸነፍ የማያስችል መጥፎ ጉዞ እያደረገ ለምንድን ነው አርሰናል የሚገመተው? ገማቾች የሚሉት አንደኛው 7 ጨዋታዎች በመደዳ ማሸነፍ በጣም ከባድ ነው። ይሄ ሲቲ ከዚህ ቀደሙ ሲቲ አይደለም። ይሄንን ከምን ታሳቢ አድርገው ነው አንድ የሚያጣቅሱትና የሚያነሱት? ለምሳሌ ባለፉት 2 የውድድር ዓመታት የሲቲ ረዥሙ የማሸነፍ ጉዞ 6 ጨዋታዎች ማሸነፍ ላይ ይቆማል። እንግዲህ ከህዳር እስከ ታህሳስ በነበረው የባለፈው የውድድር ዘመን እንቅስቃሴ ለምሳሌ 6 ጨዋታዎች አሸንፏል። ከዛ ውጪ የሲቲ ረዥም ጨዋታዎች የማሸነፍ ጉዞ 4 ላይ ይቆማል። ይህንን ያደረገው በ2 አጋጣሚዎች ብቻ ነው። ስለዚህ 7 ጨዋታዎች በመደዳ አሸንፎ ሻምፒዮን ይሆናል የሚል እምነት የለንም ነው የሚሉት አርሰናልን የሚገምቱ ሰዎች። የከዚህ ቀደሙ ሲቲ አይደለም። ሌላኛው አርሰናል በትልልቅ ጨዋታዎች ያለው ሪከርድ ጥሩ ነው። ስለዚህ ወደ ኢትሃድ ሲመጣ እንደ ጥሩ ኦፖርቹኒቲ ነው አርሰናል ሊያየው የሚገባ ይላሉ። ቅድም እንዳልኳችሁ ያለፉት 5 ጨዋታዎቹን አልተሸነፈም። በ2ቱ አሸንፎ በ3ቱ አቻ ወጥቷል ከሲቲ ጋር በሚደረጉ ጨዋታዎች። ምንም እንኳ የሊግ ካፑ ሽንፈት በተለይ ደግሞ የሁለተኛው አጋማሽ ፐርፎርማንስ አሳሳቢ ቢሆንም በጥቅሉ ግን በሊጉ በሚደረጉ ጨዋታዎች አርሰናል ከሲቲ ጋር የተሻለ ሪከርድ አለው። ያ ብቻ ሳይሆን ሚኬል አርቴታ ይህንን ቡድን ማሰልጠን ከጀመረበት ጊዜ ጀምሮ አርሰናል ከቶፕ 6 ቡድኖች ጋር ያለው የነጥብ ድምር በጣም ከፍ ያለ ነው። ባለፉት 3 ዓመታት ከግማሽ በተለይ አርሰናል ከቶፕ 6 ቡድኖች ጋር ያደረገውን ጨዋታ ካየን ከቶፕ 6 ቡድኖች ብዙ ነጥብ የሚወስደው ቡድን አርሰናል ነው፣ ወይ ደግሞ ጥቂት ጨዋታዎች የሚሸነፈው ቡድን አርሰናል ነው። ከ39 ጨዋታዎቹ ከነዚህ የቶፕ 6 ቡድኖች ጋር የተደረገ 39 ጨዋታዎቹ
8ቱን ብቻ ነው የተሸነፈው። ስለዚህ ጥቂት የሚሸነፈው ወይ ደግሞ ብዙ ነጥብ የሚሰበስበው ቡድን አርሰናል ነው። ግን ትልቁ ችግር የአርሰናል ፓተርን እነዚህን ጨዋታዎች እያሸነፈ ሊያሸንፍ የሚገባቸውን ጨዋታዎች ያለማሸነፍ ጉዳይ ነው። ይሄ በጣም መስተካከል ይኖርበታል። ሌላኛው ሰዎች የሚያነሱት በዚህ ረኔን ለዋንጫው በሚደረገው ፉክክር ውስጥ በንጽጽር የአርሰናል ተጋጣሚዎች ቀላል ናቸው። ይህንም ብዙ ጊዜ ሰምታችሁት ሊሆን ይችላል። ደረጃ ሲወጣላቸው ቡድኖች አርሰናል በንጽጽር 4ተኛው ቀላል ተጋጣሚዎች ያሉት ቡድን ነው እና ደግሞ ከቀሪ ጨዋታዎቹ 3ቱን ሜዳው ላይ ያደርጋል። ይሄ በብዙ ይረዳዋል። በትልቁ የሚነሳው የክሬቲቪቲ ኢሹም ቢሆን ሌላ መልስ አለው ለእነዚህ ተከራካሪዎች። አርሰናል ከክፍት ጨዋታ ብዙ ጎሎች አይፈጥርም። ልክ ነው። የበርንመዙ ጨዋታ ለዚህ ጥሩ ማሳያ ነው። ለምሳሌ በኤክስፔክትድ ጎልስ መለኪያ አርሰናል ከክፍት ጨዋታ ሊያስመሰግብ ይገባው የነበረ የጎል መጠን 0.19 ብቻ ነው። ምንም እንዳልፈጠረ ያሳያል። ይሄ ጥቅምት 2025 ላይ ክሪስታል ፓላስን ገጥሞ 0.17 ብቻ ከመዘገበበት ጨዋታ በኋላ ዝቅ ያለው የኤክስፔክትድ ጎልስ ንጻሬው ነው። ግን ደግሞ በጥቅሉ የበርንመዙ ጨዋታ ላይ የፈጠራቸውን እድሎች ከክፍት ጨዋታም ሆነ ከቆሙ ኳሶች ካየን 2.32 ነው። ከ2.32 ግን 2.13ቱ ከቆመ ኳስ የተፈጠረ ወይ ደግሞ የተገኘ እድል ነው በኤክስፔክትድ ጎልስ መለኪያ። ግን ደግሞ አርሰናል ከክፍት ጨዋታ አይፈጥርም ለሚለው ይሄ ጥሩ ማሳያ እንኳን ቢሆን መፍጠር ከክፍት ጨዋታም ሆነ ከቆመ ኳስ ተመሳሳይ ነውና መፍጠር ነውና የመፍጠር ችግር አለበት የሚለውን ነገር ሙሉ በሙሉ ማጉላት አንችል ይሆናል። እነዚህን የቆሙ ኳሶች አጋጣሚዎች ተጠቅሟል አልተጠቀመም ሌላ ጉዳይ ነው። ስለ መፍጠር ከተወራ ግን የሁለቱን ድምር ከሆነ የምናነሳው በሚባለው ልክ ደግሞ የፈጠራ ችግር የለም የሚል ሌላ የመከራከሪያ ሀሳብ ልናነሳ እንችላለን ማለት ነው። አሁንም የሊጉ ጠንካራው ተከላካይ ቡድን ነው። በነገራችን ላይ 2026 ከገባ በኋላ በጨዋታ በአማካይ በኤክስፔክትድ ጎልስ መለኪያ ከአንድ በታች ሙከራ የሚደረግበት ወይ ደግሞ በኤክስፔክትድ ጎልስ መለኪያ ከአንድ በላይ ሙከራ ኮንሲድ የሚያደርገው ቡድን አርሰናል ነው። 0.76 ብቻ ነው። ብቸኛው ቡድን ነው። ተጋጣሚዎቹ በጣም የበዛ ጎል የመሆን እድል ያለው አጋጣሚ ብዙ አይፈጥርም ማለት ነው። ስለዚህ ይሄም እንዳንድ ጥንካሬ በአንዳንድ ተከራካሪዎች ተወስዶለታል ማለት ነው። እነዚህ ነገሮች ተዳምረው አርሰናል ኢታድ ላይ የሆነ ነገር ይዞ እንዲወጣ ያደርጉታል ወይ? በጣም ትልቅ ጥያቄ ነው። ከጨዋታው በፊት ለሚኬል አርቴታ በጣም አስፈላጊ ነው። የሆነ ስቴትመንት ዊን ያስፈልገዋል። ሚኬል አርቴታ አርሰናል ማሸነፍ ሲያስፈልግ ወደ ማሸነፍ እንደሚመራው ማሳየት ይኖርበታል። የአርቴታን የእስካሁን የአርሰናል ቆይታ ዲፋይን የሚያደርግ ሞመንት ነው። ለዚህ ነው አንዳንድ ሰዎች ወደ ኢታሃድ ሄዶ ሲጫወት አርሰናል ጨዋታውን ለማሸነፍ በሚደረግ ጥረት ራሱን ክፍት ማድረግ የለበትም የሚሉት። በተቃራኒው ግን አርሰናል ከዚህ ጨዋታ ያቻ ውጤት ይበቃዋል ብለው የሚያስቡ ሰዎችን ደግሞ የሚቃወሙ ጥቂቶች አይደሉም። ምክንያቱም ይሄ በጣም አስፈላጊው ነው። ቀጥተኛ የዋንጫ ተፎካካሪውን በማሸነፍ ለተጋጣሚው አይነተኛ መልእክት ማስተላለፍ፣ ከሜዳ ውጭ በማሸነፍ ቀጥተኛ የዋንጫ ተፎካካሪውን በመርታት ወደ ዋንጫው መጠጋት እንደሚችል ማሳየት፣ እንደዚህ ያለ ስቴትመንት ዊን ያስፈልገዋል ነው። ምንም ጥርጥር የለው። ከዚህ ቀደም ወደ ኢታሃድ ሄዶ አርሰናል ላቻ የተጫወተበት የመጋቢት 2024 ጨዋታ ለሚኬል አርቴታ በጊዜው በጣም ትልቅ ስቴፕ ነበር፣ መሻሻልን የሚያሳይ ነበር። ሚኬል አርቴታ ያኔ ያቻ ውጤት ያጣቀሰው የዛሬ ዓመት እዚህ መጥተን በጣም ጥሩ ባልሆነ መንገድ 4-1 ተሸንፈን ነበር። አሁን ግን ትከሻ ለትከሻ መለካካት እንችላለን፣ አሁን እድገታችን ይታያል ነበር ሐሳቡ። እችን ሐሳብ ነጥለው ለሚያዩ ሰዎች ሚኬል አርቴታ ወደ ኢታሃድ ሄዶ ላቻ መጫወት የለበትም የሚባለው ለዚህ ነው። ያኔ ከሊቨርፑል ጋር የነበራቸው የነጥብ ልዩነት 2 ብቻ ነበር። እንደ ፕሮግረስ የታየው ይሄ አቻ ውጤት በውድድር ዘመኑ መጨረሻ አርሰናልን ዋጋ የሚያስከፍል ሆነ። ስለዚህ አሁን አርሰናል ወደ ኢታሃድ ሲሄድ ላቻ መጫወት የለበትም የሚለውን ሐሳብ
ከዚህ አንጻር የሚያቀነቅኑት ሰዎች አሉ። አይ የለም ከሲቲ ጋር በሚደረግ ጨዋታ ደግሞ አቻ መውጣት ያን ጤናማ የሚባል የ6 ነጥብ ልዩነት አስጠብቆ መጓዝ ስለሚቻል ለአርሰናል በጣም አስፈላጊ ነው። ስለዚህ በጣም በጥንቃቄ ነው መጫወት ያለበት የሚል ክርክር ይነሳል። ግን ደግሞ የእውነት እንደዚህ ባለው ጨዋታ በማሸነፍ ሚኬል አርቴታ እንደ ቡድኑ ለዋንጫ የተሰራ መሆኑን ማረጋገጥ ይኖርበታል። ይህ እንግዲህ በ20 ምናምን ዓመት ውስጥ ለአርሰናል በጣም ትልቁ ጨዋታ ነው የሚባለው ለዚህ ነው። አርቴታ አሁን ካሉት የቶፕ 6 ቡድኖች 12 ነጥብ ወስዷል። እንግዲህ የመጨረሻ ጨዋታው ነገ ከሲቲ ጋር የሚደረገው ነው። ከዚህ በፊት የነበሩት 33 የሊግ አሸናፊዎች ወይ ደግሞ በ33 የሊግ ዓመታት ውስጥ ዋንጫውን ያነሱት ቡድኖች በአማካይ ከነዚህ የቶፕ 6 ተጋጣሚዎቻቸው 18 ነጥብ ይወስዳሉ ዋንጫ ባነሱባቸው ዓመታት። አርቴታ በአርሰናል አሰልጣኝነቱ ከቶፕ 6 ቡድኖች ጋር ያለው ሪከርድ ጥሩ ይሆን እንጂ እዚህ 18 ነጥብ ላይ ግን መድረስ አልቻለም። በእርግጥ የቶፕ 6 ቡድኖች ማሸነፍም ሆነ በደረጃ ዝቅ ያሉትን ማሸነፍ 3 ነጥብ ነው የሚያስገኘው። ሲቲን አሸንፎ በበርንመዝ መሸነፍ ከወልቭስ ጋር አቻ መውጣት ምንም ትርጉም የለው። ግን ደግሞ እንደዚህ ያሉ ጨዋታዎችን በማሸነፍ አንደኛ በቀጥታ የዋንጫ ተፎካካሪያቸውን 3 ነጥብ ማሳጣት፣ ሁለተኛ ደግሞ መልእክት ማስተላለፍ ይችላሉ እና ለዚህ በጣም ትልቅ ጨዋታ ነው። ስለዚህ ላቻ ይጫወት የሚሉት እንኳን ሰዎች ከዚህ ጨዋታ ማሸነፍ የሚሰጠውን ጥንካሬ በሚገባ ይረዱታል። አርሰናል ከቶፕ 6 ቡድኖች ጋር በነበረው የከዚህ ቀደም ፉክክር ከግንቦት 2023 በኋላ ባለው ጊዜ ማለት ነው 22 ጨዋታዎች ሳሸነፍ የተጓዘበት አጋጣሚ ነበር። ዩናይትድ፣ ሲቲ፣ ሊቨርፑል፣ ቸልሲ፣ ቶትናምን ምናምን እያሸነፈ ማለት ነው። በፕሪሚየር ሊጉ ታሪክ ረዥሙ ከቶፕ 6 ቡድኖች ጋር በተደረገ ጨዋታ ያለመሸነፍ ጉዞ ነው። ግን ደግሞ ይህን ሁሉ በማድረግ ወደ ዋንጫው መጠጋት ወይ ደግሞ ዋንጫውን ማንሳት አልቻለም። ይህንን በምልበት በተመሳሳይ ሲዝን እንግዲህ ሲቲን ኤሚሬትስ ላይ 5-1 አሸንፏል። ግን ደግሞ ከሊቨርፑል ጋር 2 ጊዜ አቻ ወጥቷል። ወኒት ማተርስ አንድ ስቴፕ መራመድ አልቻለም ማለት ነው ከሊቨርፑል ጋር ስፔሻሊ። የአንፊልዱ ጨዋታ በተለይ 2-0 እየመሩ 2-2 የወጡበት ለአርሰናል ደጋፊዎች ትልቅ የፍረስትሬሽን ምንጭ የነበረ ጨዋታ ነው። ስለዚህ ትልልቆቹ አጋጣሚዎች ላይ እንደው ማሸነፍ እንኳን ቢያቅተው ጨዋታዎችን ባቸው ውጤት ማጠናቀቅ የሚችል ከነዚህ ትልልቅ ቡድኖች ጋር መፎካከር የሚያስችል ቁመና ያለው ነው። ግን ደግሞ ከዛ ውጭ ባሉ አጋጣሚዎች ደግሞ ጥያቄ የሚነሳበት ነው ወይ ደግሞ ያቸው ውጤቶቹንም ወደ ማሸነፍ መቀየር አለበት ተብሎ ይታሰባል። ስለዚህ የኢታዱ ጨዋታ በጣም በተለየ መንገድ ነው የሚታየው። ሚኬል አርቴታን ከጋሬት ሳውዝጌት ጋር በጣም በተለየ መንገድ ሰዎች ሊያነጻጽሩት ወይ ደግሞ ሊያስተያዩት ይችላሉ። ጋሬት ሳውዝጌትም ሆኖ ሚኬል አርቴታ፣ ጋሬት ሳውዝጌት የእንግሊዝን ብሔራዊ ቡድን፣ ሚኬል አርቴታ ደግሞ አርሰናልን ከመሬት ካፈር ነው ያነሱት፣ ከውድቀት ነው ያነሱት። ግን ደግሞ ለስኬት እየቀረቡ ሁለቱም እስካሁን አላሳኩትም። አሁን እንግዲህ ፊት ለፊቱ ያለው ፔፕ ጓርዲዮላ ነው። ሚኬል አርቴታ ይህንን እንዴት ባለ መንገድ ማለፍ ይችላል? እንግዲህ ጨዋታው ሊወስኑ የሚችሉትን ነጥቦች ከዚህ እንደሚከተለው ላንሳ። በምን አይነት መንገድ ማሸነፍ ይቻላል? ጨዋታውን ማን ይወስነዋል? የቱ ጋር ይወሰናል? በጣም ትልቁ ጥያቄ ነው። እንግዲህ ይህን ጨዋታ ሊወስኑ ከሚችሉት አጋጣሚዎችና ተጫዋቾች አንደኛው ሼርኪ ነው። በማንቸስተር ሲቲ በኩል ሙልጭልጭ ነው። በነፃነት እንዲጫወት ፍቃድ ተሰጥቶታል። ሞሮፍ የሚነሳው ከቀኝ ነው። ከሴሜኒዮና ከኑኔስ ጋር በጣም የተለየ መግባባት ፈጥሯል። ግን ደግሞ በእነዚህ ተጫዋቾች መካከል ያለው መዋለል ተጫዋቾቹን ማርክ ለማድረግ በጣም አስቸጋሪ እንደሆነ በደንብ ይታያል። የእነዚህ ተጫዋቾች በጥሩ ብቃት መጫወት ደግሞ ለሼርኪ የበለጠ ነፃነት ሰጥቶታል። ፖዚሽናል ሮቴሽናቸው ለተጋጣሚ ቡድን ተከላካዮች በጣም ፈታኝ ነው። ስለዚህ እንደዚህ ባለ መዋለል ስለሆነ የሚጫወተው ሼርኪን በማን ማርኪንግ ለማቆም መሞከር በጣም ከባድ ነው። መሞከሩ ላይቀር ይችላል ወይ ደግሞ መሞከር የለበትም አልልም፣ ግን ደግሞ በጣም ከባድ ነው። 10 የሊግ አሲስቶች አሉት። በሊጉ 2ኛ ነው በአሲስቶች። ግን ደግሞ አሲስቶቹን እያደረገ ያለበት ሬት የአሲስት ሪከርድ ለመስበር እየተንደረደረ ካለው ብሩኖ ፈርናንዴዝ ሁሉ የላቀ ነው። በ90 ደቂቃ የብሩኖ ፈርናንዴዝ የአሲስት ንጻሬ 0.61 ነው። የሼርኪ 0.65 ነው።
ከዛ ደግሞ በኤክስፔክትድ አሲስት የሊጉ ቀዳሚ ነው፣ ከብሩኖ ፈርናንዴዝም ይልቃል። 0.47 እና 0.34 ናቸው። ከዛ በተረፈ ደግሞ ኳስ እየነዳ ሄዶ የጎል ኳስ ከመስጠት የሊጉ ቀዳሚ ተጫዋች ነው። እየነዳ እያንከባለለ ከሄደው ኳስ ጎል በመፍጠር የሊጉ ቀዳሚ ተጫዋች ነው። ጃረድ ቦዌን፣ ሊያንድሮ ትሮሳርድ እና ጋርናቾ ምናምን አይነት ተጫዋቾች ከዛ በኋላ ይመጣሉ። እንግዲህ የሳጥኑ ጠርዝ ላይ የሳጥኑ ውስጥ እና ደግሞ የግራውን ሀፍ ስፔስ በመጠቀም ተጋጣሚዎቹን ይጎዳል እና ጨዋታውን ሊወስኑ ከሚችሉ ተጫዋቾች አንደኛው ሼርኪ ነው። እንግዲህ አርሰናል እንዴት ባለ መንገድ ነው ሼርኪን የሚያቆመው? በሚገባ ኳስ እንዳያገኝ በማድረግ ነፃነት በመከልከል ከኳስ ጋርም ሆነ ከኳስ ውጭ ያለውን እንቅስቃሴ በመገደብ እናያለን። ይህንን ማቆም እስካሁን ባለው ሂደት በጣም አስቸጋሪ ነው። ለአርሰናልም ግን በተመሳሳይ መንገድ ጨዋታውን ሊቀይር እንደዚህ ባሉ አጋጣሚዎች ላይ ሊጎላ የሚችል ተጫዋች አለ። ኤዜ ጨዋታ ቀያሪ ሞመንቶች አሉት። የኤሚሬትሱ ጨዋታ ላይ 1-1 ሲለያዩ ሁለቱ ቡድኖች ማርቲኔሊ ያስቆጠረውን ኳስ የፈጠረው እሱ ነው። በእርግጥ ከክፍት ጨዋታ ብዙ እድሎች በሚገባው ልክ እየፈጠረ አይደለም። ግን ደግሞ እንደ አርሰናል የክሬቲቪቲ ችግር ላለበት ቡድን ያገኛቸውን እድሎች ሁሉ ሳጥኑ አካባቢ ወደ ጎል በመምታት የሚሞክረው ኤዜ በጣም በጣም አስፈላጊ ነው። እንግዲህ በአማካይ በየጨዋታው 2.66 ኳሶች ወደ ጎል ይመታል። ስለዚህ ዶናሩማን ቢዚ ከማድረግ ወይ ደግሞ ድንገት የጎሎች ከማስቆጠር አንጻር ለአርሰናል ጥሩ አማራጭ ሊሆን ይችላል ማለት ነው። እድሎች መፍጠር እና ደግሞ እንዳልኩት ወደ ጎል መምታት። እነዚህ ምቶች ተጋጣሚው ላይ የሚፈጥሩት የሆነ አይነት ስሜት አለ። በትልልቅ ጨዋታዎች ደግሞ ይህንን ማድረግ ይችላል። ከዚህ ጨዋታ በፊት ሌላኛው ጨዋታውን ሊወስን የሚችል አጋጣሚ እናንሳ ካልን ወደ ዌምብሌው ጨዋታ ነው የምንሄደው። በሁለቱ ቡድኖች መካከል የተደረገ ጓርዲዮላ አርሰናል እንዴት ባለ መንገድ ነው ያሸነፈው? ሁለተኛው አጋማሽ ላይ የጨዋታው ተርኒንግ ፖይንት ምንድን ነበረ ካልን የጓርዲዮላ ቡድን በአብላጫው የ2-1 አጋጣሚዎች በተለይ ደግሞ የቀኝ የሜዳ ክፍል ላይ ይፈጥሩ ነበር። የአርሰናል የግራ የሲቲ የቀኝ መስመር ላይ አርሰናል ይህን ችግር ሶልቭ ማድረግ አልቻለም። በጨዋታው ሁለቱም ጎሎች ከአርሰናል የግራ ከሲቲ የቀኝ መስመር ነው የመጡት እና በትክክል የጓርዲዮላ ቡድን ያደርግ የነበረው በ2-1 አጋጣሚዎች የአርሰናልን ተጫዋቾች የመነጠል አይሶሌት የማድረግ ስራ ነበር የሚሰራው። ለምሳሌ ትሮሳድን አይሶሌት ያደረጉት ነበር፣ ወይ ደግሞ እዛ ቦታ ላይ ያለውን ፉልባክ አይሶሌት ያደረጉት ነበር፣ ይነጥሉት ነበር እና የ2-1 አጋጣሚዎች ሲፈጥሩ አርሰናል በጣም ግራ ተጋባ፣ መልስ አልነበረውም። የኬፓ አሪዛባላጋ ስህተት ታክሎበት ጎሎች ተቆጠሩ። ስለዚህ ምናልባት አርሰናል አንዱ ሊያደርግ የሚገባው ነገር እዚህ መስመር ላይ የቀኙም ሆነ የግራው ላይ እነዚህ ተጫዋቾች እንዳይነጠሉ ማድረግ ወይ ደግሞ በመስመር ተጫዋቾቻቸው ለእነዚህ ተጫዋቾች በቂ ሽፋንና ከለላ መስጠት ነው። ሲቲ ሌላኛው እዚህ ጨዋታ ላይ የተጠቀመው ነገር ምንድን ነው? ባክፎሩን የሚጋርዱ የአራት ተጫዋቾች አጥር ነበረው እና አርሰናል ተከላካዮቹ በነፃነት ኳስ ተሰጥቷቸው ግን ደግሞ በመጠኑ ፕሬስ ሲደረጉ ወይ ደግሞ ፕሬሸር ውስጥ ሲገቡ ኳሱን በቀጥታ የሚሰጡት ተጫዋች ስላልነበረ ረዥም ለመጫወት መረጡ። ይሄ ባክፎሩን የጋረደው አጥር ወይ ደግሞ ከኋላ የሚጫወቱት ተከላካዮች በቀላሉ ኳሱን እየገጩት ወደ አርሰናል የሜዳ ክፍል በማጥቃት ይመጡ ነበር። ስለዚህ ሲቲ እንደሚፈልገው ተጫውተዋል። ለሲቲ ሰሚት አድርገዋል። በጣም አግሬሲቭ ነበሩ ኳሱን መልሶ ከማግኘት አንጻር ሲቲዎች። ስለዚህ አንዱ ይህንን መቀየሪያ አማራጭ አርሰናል ከኋላ ቢልድ ለማድረግ ሲሞክር ዲስትሪቢዩሽኑን የተሻለ ማድረግ ወይ ደግሞ ከኋላ በተሻለ መንገድ ቢልድ ማድረግ ነው። ለዚህ የሚሆን ፕላን ይዞ መምጣት ማለት ነው። ከኋላ በተሻለ መንገድ ለመውጣት መሞከር። እንግዲህ ከኋላ በተሻለ መንገድ ለመውጣት መሞከር የሚለውን ነገር ስናስብ አንደኛው ሊደረግ የሚችለው ኦዴጋርድም ሆኖ ኤዜ
በጣም በጥልቀት እየሄዱ ለተከላካዮቻቸው የመውጫ አማራጭ መሆን። ሌላኛው ሁለቱ የመስመር አጥቂዎቻቸው ናቸው። ለምሳሌ ትሮሳርድና ማድዌኬ የሆኑ የሚሰለፉት ወይ እነሱ ወይ ፉልባኮቻቸው ወደ መሃል እየገቡ ተጨማሪ የፓሲንግ አማራጮች መፍጠር ማለት ነው። ስለዚህ ይሄ የሲቲን ተጫዋቾች አቋቋም፣ የሲቲን ተጫዋቾች ፕሬስ አደራረግ በአይነትና በመልክ ይቀይረዋል። ስለዚህ ከኋላ መስርቶ ከመውጣት አንጻር ለአርሰናል የተሻለ እድል ይሰጣል። ያ ፕሬሸር አይኖርም። ኳሱን ይዘውት መቆየት ይችላሉ፣ አደጋም መፍጠር ይችላሉ ማለት ነው። ሌላኛው እንግዲህ የምናነሳው ከማጥቃት ጋር ተያይዞ ያለን ነገር ነው። አርሰናል ከማጥቃት ጋር በጣም ብዙ ጥያቄዎች የሚነሱበት ቡድን ነው። በተለይ ከሲቲ ጋር በነበረው የሊግ ካፕ ፍጻሜ የአርሰናል ማጥቃት በጣም ብዙ ጥያቄዎች ነበሩት። ተጠንቅቆ መጫወትን ምናልባት ከዚህ የማጥቃት ዴፊሸንሲ ወይ ደግሞ ከዚህ የማጥቃት ችግር ጋር ሰዎች በምክንያትነት ያነሳሉ። ግን ደግሞ ሌሎች በጣም ብዙ ምክንያቶች ናቸው ሊነሱ የሚገባው። ልክ ነው፣ ሚኬል አርቴታ ኢኒሼቲቭን ወስዶ በአንዳንድ ጨዋታዎች መጫወት አለበት። አብዛኞቹ የአርሰናል ተጋጣሚዎች ኤሚሬትስ ላይ የተደረገውን የሲቲ ጨዋታ ጨምሮ በጣም ለግብ ጠባቂያቸው ቀርበው ነው የሚጫወቱት 19ኙም ቡድኖች። ግን ደግሞ ይሄ ምክንያታዊ ነው። የአርሰናል በጣም ዝግ ባለ ቢልዳፕ ከኋላ ለመውጣት መሞከር በጣም ትልቅ ችግር እንደሆነ እናውቃለን። ግን በትልቁ የሚነሳው የአጥቂ መስመር ተጫዋቾቹ ጥምረት ነው። እንግዲህ አሁን እዚህ ጨዋታ ላይ አርሰናል አንዱ ከመፍጠር ከማግባት ጋር ተያይዞ ያለውን ችግር ሊቀርፍ የሚችለው እንግዲህ በተሻለ መንገድ ከኋላ ቢልድ አድርጎ ለመውጣት በመሞከር እና ደግሞ በንጽጽር ከኳስ ጋር ምቾት ያለው አጥቂ ለማጫወት በመሞከር ነው። 11ዱም ተጫዋቾች እንቅስቃሴ ውስጥ እንዲቆዩ በማድረግ የተሻለ እድል መፍጠር ይቻላል። ጨዋታው ላይ ሁለት አይነት አፕሮች ነው ሊከተል የሚችለው። አንደኛው በጣም በሎ ብሎክ የሚጫወት አርሰናል፣ በጥንቃቄ የሚጫወት አርሰናል በመልሶ ማጥቃት ሲቲን ለመጉዳት ሲሞክር ማየት። ሁለተኛው ደግሞ በጣም አግሬሲቭ ሆኖ የሃይ ቴምፖ ቡድን ማስመልከት። እንግዲህ ይሄ ከድካም አንጻር አላውቅም እንግዲህ ምን ያክል ሪከቨር አድርገው ምን ያክል ተነሳስተው ሊያረጉት ይችላሉ፣ እርግጠኛ አይደለሁኝ። ሞሮፍ ስሜት የሚሰጠው ምናልባት ወደ ኋላ በመጠኑ አፈግፍጎ በመልሶ ማጥቃት የሚጫወት ቡድን ነው። አርቴታ ግን በአስፓርክ አናረግም ብሏል። ሚኬል አርቴታ በጣም አግሬሲቭ የሆነ አፕሮች የሚከተል ከሆነ በተለይ በመጀመሪያው አጋማሽ ሲቲ ላይ ብዙ እድሎች መፍጠር ይችላል። ሲቲ በመጀመሪያዎቹ 20 ደቂቃዎች ብዙ ጎሎች የሚቆጠሩበት ቡድን እንኳን ባይሆን ግን ደግሞ ተጋላጭ መሆኑ በተደጋጋሚ ታይቷል። ቸልሲ፣ ሊቨርፑል እነዚህን እድሎች አልተጠቀሙባቸውም እንጂ አግኝተዋል። ይሄንን በምን አይነት መንገድ መጠቀም ይችላሉ? ይሄ ሲባል ግን ከማጥቃት ጋር ተያይዞ ነውና እያነሳን ያለነው ነገር የአርሰናልን የማጥቃት ችግር በሚገባ ማንሳት አለብን። ትልቁ ችግር ጉዳት ነው። ልክ ነው፣ ፍሉዲቲ የለውም የአርሰናል የአጥቂ መስመር። ችግሩ ግን ሃቫርትስ፣ ኦዴጋርድ፣ ሳካ፣ ሜሪኖ፣ ኤዜ ምናምን አይነት ተጫዋቾች በተለያየ ጊዜ እዚህ ቡድን ውስጥ አልነበሩ። አርቴታ በትክክል ይህን የአጥቂ መስመር ማጣመር ባላንሱን ማምጣት መስራት አልቻለም ተብሎ ተወቅሷል። ግን በጣም በሚያስደንቅ ሁኔታ 2026 እንኳን ከገባ በኋላ በተደረጉ 13 የሊግ ጨዋታዎች 4 ተጫዋቾች ያሉበት 11 የተለያየ የአጥቂ መስመር ጥምረት ነው የተጠቀመው ሚኬል አርቴታ። 4ቱን የፊት መስመር ተጫዋቾች 11 የተለያየ ጊዜ ማለት ነው። 11 የተለያየ የአራት ተጫዋቾች ጥምረት እና የትኛውም ይሄ የአጥቂዎች ዩኒት ወይ ደግሞ የአጥቂዎች ጥምረት ከሁለት ጊዜ በላይ በዚህ ጊዜ ውስጥ መጫወት አልቻለም። ስለዚህ መግባባት የሚባል ነገር፣ ፍሉዲቲ የሚባል ነገር ሊመጣ አይችልም። በአጠቃላይ በ32ቱ የፕሪሚየር ሊግ ጨዋታዎች ደግሞ ካየነው አርቴታ 4 ተጫዋቾች ያሉበት 20 የተለያየ የአጥቂ መስመር ጥምረት ሞክሯል እና ከዚህ መካከል 5ቱ ብቻ ናቸው ከአንድ ጊዜ በላይ የተጫወቱት። ይሄ ደግሞ የቡድንን ማጥቃት በጣም በብዙ መንገድ ይጎዳል። መግባባት የሚባል ነገር አይችሉም። እንግዲህ በጣም ፌመስ የሚባለው ወይ ደግሞ የተለመደው ጥምረት ትሮሳርና ሳካም በግራና በቀኝ ማሰለፍ ነው። ከዛ በኋላ እንግዲህ ምናልባት ዮኬሬሽን ከፊት ወደ ጋርድን ከሱ ጀርባ ምናምን ማሰለፍ ሊሆን ይችላል። በነገራችን ላይ ትሮሳርድም በግራ ሳካን በቀኝ
ዮኬሬሽን ከፊት ኦዴጋርድን ደግሞ ከዮኬሬሽ ጀርባ ሲያሰልፍ አርሰናል ወይ ደግሞ እንደዚህ በተጫወቱባቸው አጋጣሚዎች የአርሰናል የኤክስፔክትድ ጎልስ ንጻሬ 1.91 ነበር። በጣም የሚያስደንቅ ነው። ከተቀሩት ቡድኖች ሁሉ የላቀ ነበር። ስለዚህ ይህን ጥምረት ማጣታቸው ዋጋ አስከፍሏቸዋል ማለት ነው። ከዛ ኋላ ግን በጣም ብዙ የተጠቀሙት ደግሞ ኮምቢኔሽን ትሮሳር በግራ ሳካ በቀኝ ዮኬሬሽ ከፊት ኤዜ ከኋላ እነዚህ በጋራ 7 ጨዋታ ላይ ተጣምረው አርሰናል 7ቱንም አሸንፏል። ግን ደግሞ አሁን 7ቱንም እነዚህን ተጫዋቾች ደግሞ በድጋሚ ለማጣመር ተቸግሯል። ሳካ የለም፣ ትሮሳር ገባ ወጣ ነው፣ በመሃል ኤዜ ተጎድቶ ነበር። ስለዚህ ትልቁ ኢሹ ከማጥቃት ጋር የፊትነስ ነው ማለት ነው። ስለዚህ ትክክለኛውን የአራት ተጫዋቾች ጥምረት ማግኘትና መምረጥ ለሚኬል አርቴታ ቀጣይ ጨዋታዎች በጣም ወሳኝ ነው። ወይ ደግሞ ይህንን ጨዋታ ከመወሰንም አንጻር ምናልባት አንድ የሚያዋጣው ነገር ሊኖር ይችላል። በጥቅሉ ግን አርሰናል ከማጥቃት ጋር በጣም ብዙ ጥያቄዎች መመለስ አለበት። በመልሶ ማጥቃት ከሆነ ቡድኑ የሚጫወተው ከሃቫርትስን ቢጠቀመው፣ ለነገሩ ከሃቫርትስን በመልሶ ማጥቃት ስለሚጫወት ብቻ ሳይሆን እንደ ሐሰተኛ 9 ቢጠቀመው ቅድም እንዳልኩት አንድ ተጫዋች ከጎደለው አርሰናል ከዮኬሬሽ ጋር አንድ ተጫዋች ጎሎት ከሚጫወት አርሰናልነት ይልቅ የተሻለ ለአማካይ ክፍሉ የመቀባቢያ አማራጭ የሚሰጥ ሽፋን መሆን የሚችል ወደ ጥልቅ ሩጫዎች የሚያደርግ ከዛ ደግሞ ጎሎችንም የሚቆየር ተጫዋች ማሰለፍ ይሆናል ብዬ አምናለሁ። ስለዚህ ሃቫርትስን መጠቀም በጣም የተሻለ አማራጭ ሊሆን ይችላል። ማርቲኔሊ የመልሶ ማጥቃት ከሆነ ምርጫው ከማዱዌኬ ይልቅ ቀኙን ይዞ ቢጫወት በራሱ የተሻለ እድል ይሰጠዋል። አንድም የፕሪሚየር ሊግ ጨዋታ ሃቫርትስና ማርቲኔሊ የሞከሩ ወይ ደግሞ የጀመሩ አይመስለኝም። እንደዚህ ባለ መንገድ እንግዲህ ሲቲን አንሎክ ማስደረግ ከቻሉ እናያለን። ሲቲ እንደ ቡድን በነገራችን ላይ ለተጋጣሚዎቹ በጣም ከባድ የሆነባቸው ነገሮች ካሉ ዶኩንና ሴሜኒዮን ቅድም ከሼርኪ ውጪ መስመሩን ሜዳውን ለጥጠው እንዲጫወቱ ያደርጋቸዋል። እና የእነዚህ ተጫዋቾች ደግሞ ሜዳ ለጥጦ መጫወት በአንድ ለአንድ አጋጣሚ በጣም አደገኛ ስለሆኑ ተጋጣሚዎች በፍራቻ የሁለት ለአንድ አጋጣሚ እንዲፈጠር ወይ ደግሞ ቅድም እንዳልኩት ለምሳሌ ፉልባኮቻቸውን ለመሸፈን የመስመር አጥቂዎቻቸው ለፉልባኮቻቸው ቀርበው ይጫወታሉ። ይሄ ከመከላከል አንጻር ሊሰጥ የሚችለው የሆነ ጥቅም ያለ ቢመስልም ጉዳትም ግን አለው። ምክንያቱም የእነዚህ ተጫዋቾች ለፉልባኮቻቸው ቀርቦ መጫወት እንደ ሼርኪና እንደ በርናርዶ ሲልቫ አይነት ተጫዋቾች ላይ ደግሞ ያለውን ትኩረት ይቀንስና ነፃነት ያገኛሉ። ይሄ ብቻ ሳይሆን በዚህ ምክንያት እንደ ኦሬሊ አይነት ተጫዋቾች አንደርላፒንግ ሩጫዎች አድርገው ሳጥኑ ጋር አደገኛ ሙከራዎች ማድረግ ጎልም ማስቆጠር ይችላሉና እንደው ቅድም ባልኩት መንገድ ፉልባኮቹም ማገዝ ሲባል ፉልባኮቹ ላይ ተለጥፈው ሌላውን ነገር መርሳት አይደለም። በጣም ጥንቃቄ ያስፈልጋል እነዚህን ተጫዋቾች ለማቆም የሚደረግ ጥረትና የሲቲ ሌላኛው የማጥቂያ መሳሪያ ሌላኛው የመፍጠሪያ መሳሪያ ይሄ ነው። እነዚህ ተጫዋቾች ላይ የሚደረግን ትኩረት በሼርኪ በሲልቫና በኦሬሊ አማካይነት መጠቀም ማለት ነው። እንግዲህ ለእነዚህ ሁሉ መልሶች አርሰናል ያስፈልጉታል። አንደኛ ጨዋታውን ማኔጅ የማድረግ ጉዳይ በአርሰናል በኩል በጣም ሲሪየስሊ ሊታይ ይገባዋል። ምናልባት የመጀመሪያውን አጋማሽ በጣም በተደራጀ መንገድ ለመጫወት የሚሞክር ከዛ በኋላ ግን የቆሙ ኳሶችና የመልሶ ማጥቃትን የሚጠቀም አርሰናል ደጋፊው ኤክስፔክት የሚያደርግ ይመስለኛል። ሴት ፒስ የአርሰናል ጥንካሬ እንደሆነ ይታወቃል። ግን ደግሞ ራይስ፣ ትሮሳርድ እና የዜ ምናምን አይነት ተጫዋቾች ከሳጥን ውጭ የሙከራዎች እንዲያደርጉ የሚበረታቱበት ጨዋታ ነው በአርሰናል በኩል። ከዛ በተረፈ ግን ሼርኪን እንዴት እናቁመው? ማን ማርኪንግ ነው ምንድን ነው? በጣም ትልቅ ጥያቄ ነው። እንግዲህ ሚኬል አርቴታ ይህን እንዴት ባለ መንገድ ይመልሰዋል እናያለን። ቅድም እንዳልኩት ማን ማርክ ለማድረግ ትንሽ አስቸጋሪ ነው። በማን ማርኪንግ ሊያቆሙት የሚሞክሩ ከሆነ ግን ከሁለቱ የአርሰናል አማካዮች ከራይስና ከዙቢሜንዲ አንዳቸው ያለማቋረጥ ኳስ ለመቀበል ሩጫ ሲያደርጉ ወይ ደግሞ ሮድሪ፣ በርናርዶ ሲልቫ አይነት ተጫዋቾች ኳስ ሲይዙ አግሬሲቭሊ ሼርኪን መከተል፣ ተጫዋቹን መጋረድ ማለት ነው። ይህንም በምን ያክል ልክ ያደርጉታል እናያለን። አርሰናል ቢልድ ሲያደርግ የአማካይ ተጫዋቾቹ ወደ ጥልቅ መሄድና ቢልድ አፑን የተሻለ ለማድረግ መሞከር ምናልባት በአርሰናል በኩል የተሻለ ቢልድ አፕ እንድናይ ሊያደርገን የሚችል ከሆነ እናያለን። በአጥቂ መስመሩ በኩል ግን መደራደር ያለበትም አይመስለኝ ከሃቫርትስን ማስጀመር ነው።
እነዚህ ምናልባት ጨዋታውን ሊወስኑ የሚችሉ አጋጣሚዎች ናቸው በሁለቱ ቡድኖች በኩል። እንግዲህ የዓመቱ ትልቅ ጨዋታ ነው። እዚህ ትልቅ ጨዋታ ላይ ማን እንዴት ባለ መንገድ ተጽዕኖ ይፈጥራል የሚለው በጣም አጓጊ ነው። እናንተ ልዩነት ይፈጠርበታል ብላችሁ የምታስቡበትን ቦታና ተጫዋች አጋሩን። ከጨዋታው በኋላ በዝርዝር ጉዳዮች ደግሞ እመለሳለሁ። አብራችሁኝ ስለነበራችሁ ምስጋና የላቀ ነው። ሰላም ሆኑ።